exchange for that $400 million luxury jumbo jet? And how can the American people be so sure that they will not in the future? Well, ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ቀደም ሲል የተመለከታችሁት ቪዲዮ ፕሬዚደንት ትራምፕ በካታር ያደረጉት ጉብኝት ላይ በዛ የሚገኘውን የአሜሪካ ወታደሮች ጎብኝተው ነው። በዛ ጉብኝት ላይ እንግዲህ በጣም ቫይራል የሆነው የእሳቸው ዳንስን እዛ በሙዚቃ በታጀበው ጉብኝታቸው ላይ ትንሽ አሳይተዋል። ይህም ቪዲዮ በርካታ ሚሊዮኖች ተመልክተውታል። ፕሬዚዳንት ትራምፕ በሚድል ኢስት ወይም መካከለኛው ምስራቅ በተገኙበት እና ጉብኝት ያደረጓቸው ሀገሮች እንግዲህ ካታር፣ አሁን ዛሬ ደግሞ ዩኤኢ ገብተዋል። አቡዳቢ፣ ዩናይትድ አረብ ኤሚሬት ጉብኝታቸው የሚሊተሪ ጉዳዮች፣ የአካባቢ ቀጣናዊ ጉዳዮች እና አጠቃላይ በዛ አካባቢ ያለውን ፖለቲካዊ ሁኔታ እና ወታደራዊ ስምምነቶች ጭምር ያካተተ ነው። በርካታ ነገሮች ተነስተዋል። እሳቸው እዛ ከደረሱ ጀምሮ ፕሬዚዳንቱ የቻይና ታሪፍ ጉዳይ፣ የዩክሬን እና የራሻ ጉዳይ እነዚህ እንዳሉ ሆነው የኢራንም ተጨማሪ አካባቢ ጉዳይ አለም። እነዚህ የዜና አውታሮች እሳቸውን ባገኙበት ወቅት የሚጠይቋቸው ጥያቄዎች ናቸው። ከጥያቄዎቹና ከመልሶቹ ተነስተው በርካታ ዜናዎች፣ መረጃዎች ከዛ አካባቢ እየወጡ ነው። ፕሬዚዳንቱ እዛ ከሄዱ በኋላ ግን ፖለቲካዊ ሁኔታ እንዳለ ሆኖ ብዙዎችን አሜሪካውያንን እያወያየ ያለው ጉዳይ ካታር በደረሱበት ወቅት የካታር መንግስት ለፕሬዚዳንቱ የሰጠው የአውሮፕላን ስጦታ ያበረከተው አውሮፕላን ስጦታ ብዙዎችን እያወያየ ነው። እንደምናውቀው አሜሪካ በህግ በመርህ በህገ መንግስት የምትመራና ፕሬዚዳንትም ሆነ ማንኛውም የፖለቲካ ባለስልጣን ስጦታ እንኳን መቀበል የማይችልባት ሀገር ናት። የቨርጂኒያ ግዛት ሀገረ ገዢ ከዚህ በፊት ወደ እንዲሁ ሲታይ አንድ አሜሪካዊ ባለስልጣን ብዙ የማይመስል ገንዘብ ከ100,000 እስከ 200,000 የሚሆን ባልና ሚስት ስጦታ ተቀብለዋል በሚል እስር ቤት እንደወረዱ እናስታውሳለን። አሁን ደግሞ ትራምፕ ይህንን መቀበላቸው ወይም እቀበላለሁ ማለታቸው በሪፐብሊካንም በዲሞክራትም ገቨርነሮች፣ ኮንግረስመኖች በጣም ትችት እየቀረበ ነው። ምናልባት ሁለቱን ፓርቲዎች አንድ ያደረገ የሚመስል ጉዳይ ሆኗል። ምክንያቱም ይህንን ነገር ባይደን ቢያደርጉት ኖሮ ምን ሊባል ነው የሚል ጥያቄ አስነስቷል። ህጉ አይፈቅድም። በማንኛውም መልኩ ስጦታ መቀበል አይፈቀድም። ከብራይብ ጋር አመሳስሎታል። አንዳንዶች ሙስና ጭምር ብለዋል። ያለው ኤርፎርስ ዋን አውሮፕላን ፕሬዚዳንቱን ከቦታ ቦታ የሚያንቀሳቅሰው አውሮፕላን ከመጀመሪያው ፕሬዚዳንት ቡሽ ጀምሮ ያገለገለ ነው። አርጅቷል። ቦይንግ ደግሞ በሰዓቱ ማስረከብ አልቻለም። ስለዚህ ፍሪ ጊፍት መቀበሉ ኃጢያት ነው ወይ ወንጀል ነው ወይ? እሱን እንመለከታለን። የፕሬዚዳንቱም ምላሽ ስላለ ማለት ነው። Right now, President Trump is facing criticism from both sides of the aisle. Democratic and Republicans alike are speaking out on a plan for his administration to accept a luxury jet from Qatar. The plane would potentially serve as a new Air Force One before being donated to the Trump Presidential Library once the president leaves office. Some Republicans are worried about accepting a jet from an Arab nation that's been accused of funding terrorist groups like Hamas. Luxury jumbo jet. And how can the American people be so sure that they ይሄ ጥያቄው ነው። ግን ዜናው ላይ እንደሰማችሁት ከካታር መንግስት ስጦታውን መቀበል በሁለቱም በፓርቲዎች በኩል ከፍተኛ ትችት ቀርቦበታል። ፎክስ ኒውስ ሁሉ ይህንን ዜና አሰራጭቷል። ትችቱን ጭምር የእሳቸው ደጋፊ የሪፐብሊካን ደጋፊ የሆነው ዋና ሚዲያ ማለት ነው። ፕሬዚዳንቱ ይህንን ተከላክለዋል። በትዊተር ገጻቸውም እንደዚሁም አሁን እዚህ ጋር የምትመለከቱት ቪዲዮ ላይ እየጠየቀቻቸው ነው። ፕሬዚዳንቱ ፕሬዚዳንትነታቸው ሲያበቃ ተርማቸው ሲያበቃ ፕሬዚደንሻል ላይብረሪ ይቀመጣል ነው። ይሄ
አውሮፕላን አይደል ነው ስጦታ ስለሆነ ማለት ነው። ግን ይህ ስጦታ ከአውሮፕላኑ ዋጋው ቀላል አይደለም 400 ሚሊዮን ዶላር ነው። እሳቸው የሰጡትን መልስ እንመለከታለን። ከማስታወቂያ በኋላ ተመልሼ እመጣለሁ። በ5 ዓመት የግንባታ ጉዞ በቦሌ ቡልቡላ የመኖሪያ አፓርትመንትና የንግድ ሱቆችን የያዙ 4 ሳይቶችን ጥንቅቅ አድርጎ ያስረከበው ጀምቦ ሪል ስቴት አሁንም በዲፕሎማቶች መንደር ለመኖሪያ ተመራጭ በሆነው ሳር ቤት በአይነቱ ለየት ያለና በግንባታ ላይ የሚገኝ ግራንድ ሞል እየሸጥን እንገኛለን። የንግድ ሱቆችን ከ350 ሺህ ቅድመ ክፍያ ጀምሮ እንዲሁም ከባለ 1 እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን ያለምንም የዋጋ ግሽበት በ10% ቅድመ ክፍያ ብቻ ከታላቅ የ15% ቅናሽ ጋር እንጠብቆታለን። ጀምቦ ሪል ስቴት በጊዜ ግቡ። President Trump is in the nation of Qatar today, and boy was he dazzled. Look at the white marble covering every inch of the palace. Look at this, it's so beautiful. As a construction person, I'm seeing perfect marble. This is what they call perfecto. They're really pulling out all the stops for Trump. He was escorted from the airport by a mile-long motorcade led by 2 Tesla Cybertrucks painted fire engine red. And as he approached the palace, there was a squad of soldiers on camels to greet him. We appreciate those camels. I haven't seen camels like that in a long time. And that was some greeting. But is the jet lag getting to him? He seemed to be almost nodding off, his eyelids drooping as he waited for a press conference to begin. There was no mention of the ongoing future. Well, I think what happens with the plane is that, we're very disappointed. ወደ መልሳቸው እንመለሳለን። እንደተመለከታችሁት ጉብኝቱ በጣም አቀባበሉ በጣም የሚያምር ነው። 1 ማይል የሚረዝም ሞተርኬድ የነበረው ነው። ሳይበር ትራክ ከፊት ለፊት ተደርጎ ደማቅ አቀባበል ነው። በግመል ወታደሮች ወደ ቤተ መንግስቱ ሲደረስ ውስጥ ከተገባ በኋላ ደግሞ እንዴት እንደሚያምር አይታችሁታል። ፕሬዝዳንት ትራምፕ ያው የኮንስትራክሽን ሰው ናቸው እንደሚታወቀው ያንን የመሰለ ቤተ መንግስት ሲመለከቱ ለማድነቅ ወይም ከማድነቅ ራሳቸውን አልቆጠቡም። ወዲያው እንደ ኮንስትራክሽን ሰራተኛ ሰውነት ይሄ በጣም ፐርፌክት የሆነ በቃ ጥንቅቅ ያለ እምነበረድ ነው ብለዋል። ይህንንም ካደነቁ በኋላ የግመሎቹን ጉዳይ አንስተው አመስግነዋል። በጣም ግን ድካምም እንዳለባቸው ጋዜጠኛው ሲዘግብ ነበር። አይናቸው ሲከደን ነበር። ፕሬዝዳንቱ ያው እድሜያቸው እንግዲህ ወደ 80 እየተጠጋ ያለ እድሜ እንደሆነ ይታወቃል። ይሄ አቀባበል ነው እንግዲህ 400 ሚሊዮን ዶላር አውሮፕላን ኤርፎርስ 1 ስጦታ ለሳቸው ያስበረከተው። ፕሬዝዳንቱም ካታርን ከብዙ አደጋ ታድገናታል፣ ዲፌንድ ያደርግናት ሀገር ናት፣ ከሷ ይሄንን መቀበሉ ምን ይመስላል የሚለው የሳቸውን ምላሽ መመልከቱ ጥሩ ነው። ምክንያቱም ይሄ በአሜሪካኖች የተወደደ ነገር አይደለም። አንደኛ ካታር የሐማስ ዋና በገንዘብ ደጓሚ ሽብርተኞችን የምትደግፍ ሀገር ናት ይባላል። ሳውዲ አረቢያም ሲሄዱ ሳውዲ አረቢያም እንደዚሁ በተለያየ መልኩ ሽብርተኞችን የምትደግፍ እንደሆነች ከ9/11 ጀምሮ ይነገራል። ግን ሚድል ኢስት ሄደው ፖለቲካዊ አሸናፊነት ይዘው ለመውጣት ጥረት እያደረጉ ነው። ይሄ የፖለቲካ አካሄድ መሃል ነው እንግዲህ አውሮፕላኑ የመጣውና ብዙ ትችቶች እያመጣ ነው። Government of Qatar in the Middle East. It's a luxury Boeing 747-8, and news of the plane is proving controversial. CBS's Willie James Enman is at the White House with the details. Willie. Jarika, good evening to you. The Gulf nation of Qatar says the gift of a luxury jumbo jet to serve as a presidential aircraft for Donald Trump is, quote, under consideration. Whatever it is, gift or plan, it comes as the president prepares for a 3-nation trip to the Middle East. President Trump has already toured the 747-8. It happened in February when the luxury jet was flown to Palm Beach, Florida. CBS News has learned it's poised to be a gift from Qatar's royal family.
It is not ready for presidential use and would need to be retrofitted. The president, who departs Monday to Saudi Arabia, Qatar, and the UAE, will use one of the 747s that have served as Air Force One since the first President Bush. The value of the gift from a foreign power is sparking legal and ethical concerns. Maryland Democrat Jamie Raskin posting on X, "The Constitution is perfectly clear. No present of any kind, whatever, from a foreign state without congressional permission." The White House press secretary says the administration will comply with the law. Also this weekend, new developments in the president's trade war. Also this without congressional permission. The White House press secretary says that it's taken Boeing so long to build a new Air Force One. You know, we have an Air Force. ትችቱ እንዳለ ሆኖ አንደኛ የስነ ምግባርም የህግም ጉዳይ ነው የሚነሳው። ይሄንን አውሮፕላን መቀበላቸው ብዙ ውዝግብ አስነስቷል። የዋይት ሃውስ ደግሞ ቃል አቀባይ ከማንኛውም ውጭ ሀገር የምንቀበለው ማንኛውም ስጦታ ሁሉ ጊዜ በፈቃደኝነት የምንቀበለው ይሆናል በህግ አግባብ በህጉ መሰረት የሚል መልስ ሰጣለች። ትራምፕም ይሄንን አውሮፕላን የወደዱት ይመስላል ምላሽ ሰጥተዋል። ከመቀበል ወደ ኋላ የሚሉ አይመስልም። ግን በምን ህግ ነው የሚቀበሉት? እንዴት ነው አሜሪካ የምትቀበለው? ይሄ ነው ጥያቄው። በርግጥ የፈለገ መሪ አንድ የመንግስት ስልጣን ላይ ሆኖ የሚቀበለው ነገር ራሱ ለግሉ ጥቅም መሆን አይችልም። ሽቶ እንኳን መቀበል አይችልም አንድ የአሜሪካ ባለስልጣን። ስለዚህ እነዚህ ሁሉ ነገሮች እየተነሱ ነው። የፕሬዝዳንቱ ግን ምላሽ ግልጽ ነው። I think what happens with the plane is that, you know, we're very disappointed that it's taken Boeing so long to build a new Air Force One. You know, we have an Air Force One that's 40 years old. I have a lot of respect for the leadership and for the leader, Qatar. And I think they knew about it because they buy Boeings. They buy a lot of Boeings. And they knew about it. And they said, we would like to do something. And if we can get a 747 as a contribution to our Defense Department, to use during a couple of years while they're building the other ones. I think that was a very nice gesture. Now, I could be a stupid person and say, oh, no, we don't want a free plane. We give free things out. We'll take one, too. And I think this was just a gesture of good faith. Mr. President, what... ይሄንን አልቀበልም ብል ያው በጣም ደደብ ሰው ነው መሆኑ። ምክንያቱም እኛ ብዙ ስጦታ እንሰጣለን አንድ ብንቀበል ምን ችግር አለው? ቦይንጉ ያለው ኤር ፎርስ ዋን የምንጠቀመው አውሮፕላን 40 ዓመት አልፎታል። ይሄ ደግሞ አዲስ ነው። የካታር መንግስት ጋር ጥሩ ግንኙነት አለን። ይሄ ደግሞ እንደው ወዳጅነትን የሚያሳይ ነገር ነው እንጂ ከዛ ያለፈ አይደለም ይላሉ። በርግጥ አውሮፕላኑ አሜሪካም ቢገባ ብዙ ስራዎች ውስጡ ላይ ይሰራሉ። ለፕሬዝዳንቱ በሚመጥን መልኩ ብዙ ነገሮች ውስጡ ላይ የሚሰሩ ስራዎች ይኖራሉ። እሳቸው ምናልባት ፕሬዝዳንቱ ራሱ በስልጣን ላይ ያሉ ላይደርስ ይችላል የሚልም ትንታኔ አለ። ይሄ ነው እንግዲህ ዋናው ጉዳይ። ምናልባት ይሄንን መረጃ ሳመጣ ከሀገራችን ጋር አውዱን እያያችሁ እንደው ልንወያይበት እንችላለን። በእናንተስ አስተያየት ይሄ ሙስና ነው ወይም ለአሜሪካ ውርደት ነው? ከአንድ በጣም ጥቂት ሀገር ግን በነዳጅ ዘይት የበለጸገች ሀብታም ሀገር ስጦታ መቀበላቸው ለአሜሪካ ውርደት ነው ወይስ ጥሩ ግንኙነትን የሚያሳይ ነው? በንግድ ዙሪያ በታሪፍ ዙሪያ ጦርነቶች አሉ ከቻይና ጋር በእርግጥ ለመፍታት ጥረት እየተደረገ ነው። የዩክሬን እና ራሽያ የሰላም ስምምነት ወይም ድርድር ቱርክ ላይ ይካሄዳል። ፕሬዝዳንቱ ፑቲን የራሽያው አይሄዱም እየተባለ ነው። ትራምፕም እኔ ካልሄድኩ ለምን ይሄዳል ፑቲን ተርኪ ብለዋል። እነዚህ ሁሉ ዓለምን እያነቃነቁ ያሉ ጉዳዮች አሉ። የአሜሪካ ኢኮኖሚም ጉዳይ ብዙ ነገሮች እየተወደዱ ነው። ዋልማርትም አሁን ያለውን የአቅርቦት እጥረት አሳቧል። ዋልማርት ትልቁ የገበያ ቦታ ነው። ብዙ ሰዎች ሚሊዮኖች የሚገበያዩበት ምግብም የተለያዩ ቁሳቁሶችም የሚገዙበት በብዙ ከተሞች የሚገኝ ትልቁ
ስቶር ነው። እነሱም ኮምፕሌን አድርገዋል። የፌደራል ሪዘርቭ ባለስልጣንም እንዲሁ ጀሮም ፖል ኢኮኖሚው ቮላታይል ሆኗል ብሏል። ቮላታሊቲው እንግዲህ ይሄ ከፍ ዝቅ የሚለው ነገር ምናልባት አሜሪካን ሪሴሽን ውስጥ ሊከታት ይችላል የሚል ትንታኔም እየተሰጠ ነው። ግን ከቻይና ጋር የንግድ ግንኙነቱን ታሪፉን ጉዳይ መፍትሄ ካገኙ ከአውሮፓውያን ጋርም ተስፋ አለ እየተባለ ነው። ይህ ከተፈታ በቀጣዮቹ 6 ወራት ምናልባት ነገሮች ይስተካከላሉ የሚልም ትንታኔ አለ። አፕል ጋር ግን ትራምፕ ትልቅ ውዝግብ ውስጥ ገብተዋል። አፕል እንደምታውቁት ሁለተኛውን ሄድኳርተር እዚህ ከኩፐርቲኖ ካሊፎርኒያ ቀጥሎ ኦስትን ውስጥ ነው። በመጀመሪያ ስልጣናቸው ጊዜ እዚህ መተው ከአፕል ዋና ሲኢኦ ጋር እዚህ መተው ኦስትንን ጎብኝተዋል። ያን የመጡበት ዋና ምክንያት እዚህ ከተማ ላይ ቴክሳስ ዋና ከተማ አፕልን ለማምረት ነው። በተለይ የዴስክቶፑን ማክ ፕሮ የሚባለውን እሱን ኮምፒውተሮች እዚህ ለማምረት ነውና ሄድኳርተሩም እዚህ ተገንብቷል። አሁን ደግሞ ትራምፕ ከመጡ በኋላ የአሜሪካ ኩባንያዎች ወደ ሀገራቸው ተመልሰው ከዚህ ማምረት አለባቸው። የመኪና ኩባንያዎችም ታሪፍ ከፈሩ እዚህ መተው ይስሩ፣ ለአሜሪካ የሥራ ዕድል ይፍጠሩ፣ እዚህ መስራታቸው ከታሪፍ ያድናቸዋል የሚል ንግግር ሲያደርጉ ነበር። ሆኖም ግን አፕል ከቻይና ለመውጣት ለረጅም ጊዜ የማምረቻ ፋብሪካዎችን ሲገነባ ነበር። አሁን በታሪፉ ጉዳይ ቻይና ጋር ከፍተኛ ታሪፍ እንደተጣለ ነው። ገና ስምምነት ስለሌለ ወዲያው በፍጥነት አፕል ፕሮዳክቶቹን ወደ ህንድ እየወሰደ ነው። ማምረት ሊጀምር ነው። እዛ ስራ ቅጥር ምንም እያደረገ ነው። እና ትራምፕ በጣም ተበሳጭተዋል በቲም ኩክ። ምክንያቱም የመጀመሪያው እዚህ ሲገነባ ያለው ስምምነት አለ። ነገር ግን ቲም ኩክ ለተለያዩ ሪሰርቸሮች እንደተናገሩት ስብሰባም ላይ እንደተናገሩት አፕል አሜሪካ ከመጣ አንደኛ ሌበር ለሰራተኛ የሚከፈለው ዋጋ ከፍተኛ ስለሚሆን የአፕል የአንድ አይፎን ዋጋ እስከ 3500 እንደሚደርስ በመግለጽ ወደ ህንድ መሄዱ ይህንን ለማስወገድ እንደሚረዳ፣ ነገር ግን በጊዜ ሂደት አሜሪካን ውስጥ የሚያመርታቸው ምርቶች እንደሚጨምር በተለይ ከዚህ ከኦስትን ያለው ማክቡክ እሱን ማስፋፋት ላይ ዋና ዴስክቶፕ ላይ በጣም ሃይ ኤንድ የሆኑ በጣም ግዙፍ የሆኑ ኮምፒውተሮችን የሚሰራበት መንገድ እሱን ፋሲሊቴት እያደረግን ስለሆነ ወደ 20,000 ሰራተኛ ስራ ዕድል የሚሰጥ ነው ብለዋል። እነዚህ ሁሉ እንግዲህ በትራምፕ እና በአስተዳደራቸው ዙሪያ ያሉ መረጃዎች ናቸው። የስጦታው ግን ከፍተኛ የዜና ሽፋን ያለውና አውሮፕላንም በጣም የቅንጦት ስለሆነ ጃምቦ ነው፣ በጣም ግዙፍ ነው። አሁን እንዳለው እንደ ኤርፎርስ ዋን በጣም ትንሽ አይደለም። ሽንጡ በጣም ረጅም የሆነ አውሮፕላን ነው። ውስጡን ደግሞ ምናልባት ተቀብሎት እዚህ ካመጡት እና ለመጎብኘት እድሉ ካለ እሱን ደግሞ መረጃ እናመጣለን። ምክንያቱም በርካታ የቅንጦት አውሮፕላኖች አሉ። የሳውዲ የነገስታቱ ቤተሰቦች የሚጠቀሟቸው፣ የካታር፣ የዩኤኢ፣ የዩናይትድ አረብ ኤምሬት በተለይ ሚድል ኢስት ላይ እንደነዚህ ያሉ ነገሮች ትኩረት ይሰጣቸዋል የቅንጦት እቃ መጠቀም። ምክንያቱም ህጉ እዛ የሚከለክላቸው ነገር ስለሌለ ማለት ነው። እንደዛ ነው የሳውዲ መሪ ወጣቱ መሪ ሳውዲ ንጉሱ ካረፉ በኋላ ንግስናውን ሲረከብ በርካታ ልዑላንን እርምጃ የወሰደው። ምክንያቱም የሀገሪቷ ገንዘብ ለነሱ ቅንጦት እየዋለ ያላግባብ እየባከነ ነው በሚል ነው። እንግዲህ አንዱም በዚህ ውስጥ ኢትዮጵያው ሼክ መሐመድ አላሙዲ የቁም እስር ውስጥ ከቆዩ ረጅም ጊዜ እንደሆናቸው ይታወቃል። የዚህ እርምጃ ዋናው እንግዲህ የሳውዲ ንጉስ እርምጃ ነው። የሀገሪቷ ገንዘብ ያላግባብ ባክኗል። በውጪ ሀገሪቷ መጠቀም ያለባትን መጠቀም አልቻለችም።
የሚል ነው ዋና የዚህ እርምጃቸውና የሳውዲው ንጉስ ንግስናውን ከተቀበሉ ጀምሮ ያንን እርምጃ እየወሰዱ ይገኛሉ አሁን እንግዲህ ሳውዲ አረቢያ ከዛ በኋላ በርካታ ጠንካራ የሚባሉ የፖለቲካዊ እንቅስቃሴዎች ዓለም ላይ ተጽዕኖ ለመፍጠር ስትሞክር ይታያል ነገር ግን በየመን ላይ የምትወስደው እርምጃ ደግሞ በዓለም ሰብአዊ መብት ተሟጋቾች እያስተቻት ይገኛል የሳውዲው ንጉስ ሰልማን ቢን አብዱልአዚዝ ይህንን እርምጃ መውሰዳቸው ምናልባት ትልቁ በሳውዲ አረቢያ ውስጥ እንደ አብዮት ሊነሳ የሚችል ነው እና የትራምፕ ስጦታ ደግሞ ዋናው የዜና ትኩረት ሆኗል ሳውዲም ተገኝተው ነበር እነዚህ ሀገራት በጣም ሀብታም የሆኑ ሀገራት ናቸው በርግጥ ዩኤኢ ከነዳጅ ምርት በነዳጅ ላይ ብቻ ከተንጠለጠለ ኢኮኖሚ አውጥተው አልመክቱም ዩኤኢ ዛሬ ያለችው የዓለም የንግድ እምብርት ሆና ነው እና የትራምፕ አውሮፕላን ከታር ላይ ተቀብለው ዛሬ ዩኤኢ አቡዳቢ ነው የሚገኙት ተጨማሪ መረጃዎች ይዤ መጣለው ትንሽ አሁንም ድምጼ አልተስተካከለም ለዚህ ይቅርታ መጠየቅ አለብኝ የትራምፕን አውሮፕላን እስቲ ድጋሚ Right now, President Trump is facing criticism from both sides of the aisle. Democratic and Republicans alike are speaking out on a plan for his administration to accept a luxury jet from Qatar. The plane would potentially serve as a new Air Force One before being donated to the Trump Presidential Library once the president leaves office. Some Republicans are worried about accepting a jet from an Arab nation that's been accused of funding terrorist groups like Hamas. Joining me this morning to discuss this is our 9 News legal expert, Whitney Traylor. Thanks for coming in. Sure, good to be here. What do you say to people who view that luxury jet as a personal gift to you? You're ABC fake news, right? Why not? It's only ABC. Well, a few of you would. Let me tell you, you should be embarrassed asking that question. They're giving us a free jet. I could say, no, don't give us. I want to pay you $1 billion or 400 million or whatever it is. Or I could say, thank you very much. Respectfully, sir. በጣም የማይረባ ጥያቄ ነው የጠየቅሽው አላት ጋዜጠኛዋን ደግሞ እዚህ ጋር ፕሬዚዳንት ትራምፕ ያሉት እና በትዊተር ገጻቸው ላይ 400 ሚሊዮን እምቢ ብዬ ኖ ብዬ 400 1 ቢሊዮንም ሆነ 400 ሚሊዮን ዶላር እኔ ልክፈላችሁ ማለት አለብኝ ምን አይነት የቂል ጥያቄ ነው የምትጠይቂው ነው ያሏት በሌላም በትዊተር ገጻቸው ደግሞ በግልጽ የተናገሩት ምንድነው ያው ይሄ ወጪ እንደውም ብዙ የታክስ ፔየር ገንዘብ አድኗል ለዚህ ለአውሮፕላን ለመቀየር ወጪ መውጣቱ አይቀርም ያ ሲወጣ ደግሞ ከግብር ከፋዩ ላይ የሚወጣ ስለሆነ ይሄንን ገንዘብ ለሌላ ነገር እናውለዋለን የሚል መከራከሪያ ነው ያቀረቡት ተመልካቾቻችን ስለተከታተላችሁን ከልብ አመሰግናለሁ ካሳሁን ይልማ ነበርኩኝ በ5126774634 አስተያየታችሁን መልእክታችሁን አስቀምጡልን እንደ ጉዳዩ ክብደት ምላሽ እንሰጣለን ስለተከታተላችሁን በድጋሚ አመሰግናለሁ ጤና ይስጥልኝ